ከባለፈው ለጣቂ የህልሜን ባል ባገኘሁት ክፍል 12 ይዤላችሁ መጥቻለሁኝ። የደስታ እንባ አነባሁ። ከኡስማኔ ጋር ስለምኖረው የወደፊት ህይወት እያሰብኩኝ በደስታ ማዕበል ስመነጭ ጠፋሁ። ከገባሁበት ደስ የሚል ስማማ የኡስማኔ የስልክ ጥሪ አባነነኝ። ስልኬን በፍጥነት አነሳሁኝ። ደስታዬን ብዙ እንደኔ ሲኮራ የኔ ንግስት ደስታዬን በቃል ገልጽልኝ አልቻልኩም። አንቺ ልዩ ስጦታዬ ነሽ። ሁሉንም የማሳስልሽ የምኖርልሽ ህይወቴና ትርጉም ስተሽ ደስታዬን የተበዛልኝ ሁለቱን የኔ የሚልሽ ንግስት አንቺ ነሽ። በዚህም ደስታ ወደሬ የሌለው ሲለኝ ልቤ በሐሴት ተሞላ፣ ጨብ ተረገጠ ይሰማኛል። ወይ ኢማን! ለኡስማን የትኛውንም የፍቅር ቃል ለመጠቀም ስሜቴን አይገልጸውም። ከቃል በላይ እመቅ የሆነው የፍቅር ልቤን ያወቀው ኡስማኔ ሁሉ ነገሬ ሆኗል። ስለዚህ አለሜ ብዬ እጠራዋለሁ። ወይ ኢማን ቀበጠች አይደል? አሁን ህይወት ከሌለው ጊዜ በበለጠ ተጓጓጉቻለሁ። አለሜ ብርታቴ ሆኗል። ለሱ ብዬ እበረታለሁ። ለካ የኔ የምለው ሰው ሲኖር ህይወቴ ትርጉም ይቀይራል። ደስታዬ ነኝ። አብረን የምንኖርበት ቀን በጉጉት እንጠብቃለን። ያ አለሜ ኩራት ለመሆን ቆርጬ ተነሳሁኝ። ፈተናዬ ደርሷል። የማንበብ ፍላጎቴ ከፍ ብሏል። ከፍተኛውን ውጤት ማመምጣት የዓለሜን ደስታ ማየት ህልሜ ሆኖ ስለተኮህ ንባቤን ተያያዝኩኝ፣ አደከምኩኝ፣ አለሰልኩኝ። ፈተና እንደጨረስን የእረፍት ጊዜን አዲስ አበባ ከሀዩ እና ነቢያ ጋር ለማሰለፍ ቀድመን ተነጋግረናል። አሁን ግን ልቤ ለሁለት ተከፈለ። ወደ ኮምቦልቻ ሄጄ አለሜ ማግኘት ፈለግኩኝ። ግን ደግሞ ቀድሜ ለጓደኞቼ ቃል ገብቼላቸው ሀሳብ ለሁለት ተከፈለ። ዛሬ ፈተና የመጨረሻ ቀን ነው። ከዚህ በኋላ አንድ ቀን እንኳን ገቢ ማደር አልፈልግም። ደግሞ የት ወዴት መሄድ እንዲልብኝ አለወሰንኩም። ፈተናም አለቀ። ነቢያ 10 ሰዓት ላይ ደውላለች። ማሬ ልንገናኝ ዛሬ ብቻ ቀረን። ወላሂ እንዴት እንደናፈቅሽኝ አለችኝ። እኔም በጣም ናፍቀሽኛል፣ ግን በዚህ ሰዓት ከአለሜ በፊት ቀድሜ የምሰጠው ማንንም የለም። ጨነቀኝ። ኢንሻአላህ እነግርሻለሁ የኔ ውድ፣ እኔም ናፍቀሽኛል ብላሽኝ ደግሞ ሁሉንም እንደምወድሽ እንድታረግሺ እንዳትረሺ እሺ አልኳት። ቃሌን ሳጥፍ እንድትቀየመኝ በመስገት ጨምሬ ነበረ። ንግግር ከነቢያ ጋር ንግግርን ጨርሼ ስልኬን እንደዘጋሁ አክስቴ አለሜ ደወለ። ሰላምታ ካለበለወጠ በኋላ ሀቢበቴ ከነገ ወዲያ ትመጫለሽ አይደል አለኝ። ኢንሻአላህ አስቤያለሁ። እሺ የኔ ንግስት በሰላም ነይልኝ። አዲስ አበባ የምሄድበት ጉዳይ ነበረኝ። አንቺ ከመጣሽ ግን ለአንቺ ቀድሜ እሰጥሻለሁኝ። ከአንቺ በላይ ጉዳይ የለኝም ሲለኝ አንዳንድ ሸክም ከተጎሻዬ ላይ ሲነሳ ተሰማኝ። ደስ አለኝ በጣም ውድ። በቃ አዲስ አበባ መተህ እንገናኝ። ወላሂ ጨንቆኝ ነበረ። እኔ ሀዩ ጋር እረፍት ለማሳለፍ ቃል ገብቼ ነበረ። አሁን ግን ቃሌን አጥፌ አንተን መርጬ ላንተስ ምን እንደምል ጨንቆኝ ነበረ ስለው ቀድሞ ስለሰጠሁት ደስታውን ጥር ነካ። እናም አዲስ አበባ ለመገናኘት ተስማማን። ምን ልስጥሽ? እንግዲህ አይ ፍቅር የሚያደርገው እኮ ነው የሚያሳጣው።
ምን ልስጥሽ? እሺ ምን ላድርግልሽ? ስጦታ የሆንሽ ላንቺ የሚገባ ምን ልስጥሽ? አለሚ ላንቺ የሚረባ ካንቺ ጋር ስለሆን እኛን የሚያግባባ ፍቀጅልኝ ከኔ የሀገሬን መብራት ኃይሉን ልስጥሽ። ይቅርብሽ አልሰጥሽ ግድ የለም ይቅርብሽ። ይጠፋል ይጠማል ላንቺ መቼ ሊጠቅምሽ? ቆጠሽን አብዝቶ ጨክሮሽን በልቶ ላጣሽ አልፈልግም። ቴለን እንዲልሰጥሽ ስልኬ ቤታቻችን እሱም መከራ ነው። ታውቂዋለሽ ኔትወርኩን። እሺ ምን ላምጣልሽ? በምን ላስደስትሽ? እውነትን ግን ውዴ የባባ መካፎች አልሰጥሽ አስቤ እየከበደኝ ነው በጣም እፈራ ልቤ። ያልተከማ ውሃ ብጠጪ እንኳን ለጠማ ሀተን ተመሽብኝ ለጠሽ አልፈልግም። ከሰማኝ ወዲያ ቆስ ተራራ ነገር ነው ግድ የለም አልሰጥሽ። ፍቅር ብቻ ውሰጂ ሁሉንም ላስደስትሽ። የክረም የእናቴ ልጅ ጠዋት ሁለታችንም ጉዟችንን ወደ አዲስ አበባ አደረጉ። ከነቢያ እና ከአዩ ጋር በአካል ለመገናኘት በቃን። አልሐምዱሊላ ያለ ሰው ያገናኛል ካልሞተ በስተቀር። ሶስታችንም ተሰብስበን የሆዳችንን ስናወራ አደርን። ስለ ኡስማን ስነግራቸው ሁለቱም ሳቁብኝ። ሰቃቸውም ግራ አጋባኝ። ከኔ ቀድመው የሚያውቁ ነገር ያለ መሰለኝ። ምን አሰቃችሁ ብዬ በጥያቄ አፈጠጥኳቸው። ሀዩ አይኒ ወደ ነቢያ ወረወረች አደረገችው። አይ ነቢያ ቀድማ አወቀዋል ነበረ አለችኝ። ንግግሩ ይበለጥ ግራ አጋባኝ። አልገባኝም በሚል አይኔ ግራም አረኳቸው። ባክሽ ገና ያኔ በኤክሮ ሰርግ ላይ ነው የመለሽ ቀን። ሁለታችሁም አንድ ላይ ከሁለት ሳያችሁ ጣመራታችሁ ያማራል እና ለሀዩ ተመልከቻቸው ቢጋቡ አያምሩም ብዬ ንግግር ሳልጨርስ ያ ከተሰካ ጥሩ በዋና የሚያገላጠው ኡስማን ላንቺ ግን ጥርሱን ገልጦልሽ በፈገግታ ሲያወራሽ ሳይ ጥርሱን ብቻ ሳይሆን ልቡንም ከፍቶ እንደሚያስገባሽ እርግጠኛ ነበርኩኝ። ይህንን ዛሬ ቀን ጠብቄ ከእጄ አስገባሽ ብሎ ንግግር ቋጨች። በንግግሯ ተገረምኩ። የኔ ምናልበት አላስተዋልኩም ይሆናል። ያኔም ፈገግ ብል አላናገሩም። ግን እኔ መሳቅ አመሌ ነውና ለፈገግታ አጽፍ መልሽ ለመስጠት ፈገግ የሚል እጅ የሚሰለኝ ነቢያ በተመለከተችው መልክት አላየሁትም ነበረ። ሱብሃንላህ አያችሁ። መጀመሪያ ልጅ አብረው የነበሩ ከኢክራም ሰርግ ላይ አያት። ከዛ እንዳያት ልብ ወደቀበት። ከዛ ሁለታቸው ግን ጓደኛ ማለት እንደዚህ ነው። ምክንያቱም ጓደኛ ለጓደኛው ሲያስብ ደስ ይላል አይደል? እነዛ ጓደኞቹ ሲያዋቸው አምሯቸዋል። አንድ ላይ ፈገግ እያሉ እየሄዱ ያለ ማለት ነው። በሰርግ ቀን አይተዋቸው እንግዲህ በጣም ደስ ይላል። እንደዛ አይነት ጓደኛ ነው ምረጡ የሚባለው ማለት ነው። መልካም ጓደኛዎች ያዙ፣ ከመጥፎዎች ራቁ የሚባለው ማለት ነው። እንግዲህ እነሱ አግባባቸው፣ አነጋገሯቸው። እንትናንም ኢልሃምንም እነሱ አትወደው ነበር፣ እሱ ግን እንደማይወዳት ነው የሚናገረው። እዚህ ላይ ያው ፍላጎት ነው፣ የሰው ልጅ ፍላጎቱ የተለያየ ነው እና በጣም ደስ ይላል አይደል? አንዳንድ ጊዜ እንደዛ አይነት ጓደኛ እንግዲህ ጓደኛ ስትይዙ እንደዚህ ምርጥ አድርጋችሁ ያዙ ማለት ነው። እንግዲህ መጨረሻቸውን የኢማንንና የኡስማንን ደግሞ ሰርጋቸውን ያሳየን። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይረድልኝ። ላለው አበረታቱኝ። እኔም እንደናንተው ነኝ። ላይክና ሰብስክራይብ ሸር ማድረጋችሁ እንዳትረሱ ውድ ቤተሰቦቼ። ባይ ባይ። ቀጣይ ክፍል ይዤላችሁ እመጣለሁ ኢንሻአላህ።